መለስ ጄስቲና አረንዶ መለስ አንድ ቀና ብለን አና 4 ኪሎ ግባ ወይ ምን ነው ግን ባትሞት ምን ሆነ ነው ግን የሞትከው መለስዬ እኔ በሞት ክሻለኝ ነበር በእጅ ያለ ወርቅ አሉ እንደንተን እንደ ብር ይቆጠራል አሉ አይ አታለሉን እኮ መለስ ሳንበደል ተበደልን ሳንቀጠቀጥ ተቀጠቀጥን ብለን ራሳችንን ቀጥቅጠን አንተን የወቀስኩበት ቀን የተረገመች ትሁን መለስዬ አፈር ልብላል ወይ ዛሬ ሙት አመቱ ነው አረ መለስ በሉ ይቅር በለን መለስ በሉ አሁንም ሞተሻል በጣም እኔም ብያለሁ አረ ይቅር በለን የኔ እናት እቴ ኢትዮጵያ ገብቼ ቂጤን ዘንበጥ ፌስቲቫል አክብሬ ገባችሁ በየአመቱ ሄጄ ከዚህ ሳንቲም ሰብስቤ ሄጄ እዛ ኢትዮጵያ ላይ ማሳጁን ምናምን አሁን የምን ማሳጅ የኔ እናት ለፌስቲቫል ብትሄጂ ተታቻለሽ እንደ መሲ ብርጅስቶን ቪዲዮ ያወራሽ ይለቀምና መጣሽ እንኳን ደህና መጣሽ ዌልካም ኢሴር ቤት ሆሆ ሀገሬ ኑሪልን ሀገሬ እያልን ወይ ጉድ ሀገራችን ናፈቀን አረ ኢትዮጵያ እዚህ ሲበርደን ሽሮ በበላስ ትላላችሁ የሀገር ሰላም ሲኖር ምን ያርጋል ህንፃ ምን ያርጋል መሬት አረ ይቅርብኝ ወይ ሽሮንም እዚሁ በጠብጣለሁ አሁን እኔማ ብገባ ሬሳ የማይገኘው እንዴ መጣች እቺ ወርቅ አይደለች ፊቴን ራሱ ባስቀይርና ናይ ግቢ እንትና መሲ ብርጅስቶ 10 ቀን አይደለ የታሰረችው 10 ቀን አይደለ የታሰረችው እኔ 20 አመት ነው የሚያደርጉልኝ ሲጀመር እኔ ኤምባሲ አሳውቄ እንትን ብዬ ነው የምሄደው ምን አይደለው መጣ አረኒ ተስማምቶኛል አረ ባይስማማኝም ራሱ መጣ ሚና ባሽና ነው እንጂ ሲትሳደብ የነበረው ኦሮሞን ሲንቲ ነገር ነው ያልሽው ኦሮሞ ያንቺ ቪዲዮማ ወጥቶም አያልቂ ይገባለ በርግጫ ቡም ሲያረጋኝ ዘድፍት ማሎ ምሎን አስባቻል ማሎ አኒ ኦሮሞዳ የምናባሽ ኦሮሞ ድበዳፋን ኦሮሞ አኒም ቤኩ አቺ ኦሮሞ አይደለሽም የኦሮሞ ጠላት ግድፈቻ ነው ጠላት ነው አንቺ ጠላት ነው ኦሮሞ ባሮምኛ የምትችሉ ከልጁ ጋር ኮንታክት አለው ለጆሃር ነው መልእክት የሚያስተላልፈው ይሄ ሁሉ ከጆሃር ጋር ያወራው ነው አያችሁ ጆሃር አለበት አላልኳችሁ እኔ ሴራውን አውቀዋለሁ ይሄ እብት ቆይ ላሰማችሁ ወሎን ይዘነዋል ገባችሁ ወሎን ይዘነዋል ስሙ ይኸውላችሁ ወሎ ቀብሲሲ ሀረርጌን ቀብሲሲ ማለት ሀረርጌንም ወሎንም አርሲንም ያዙን ይዘናል ገባ ሁሉንም ለመያዝ ማለት ነው እነሱ ማናቸው ይሄ ልጅ የተያዘው ልጅ ከስልኩ ላይ ተገኘው ይሄ ወደ ላይ ያለው ፌበን ማሰማት ስላልፈለኩ ነው በጣም ነው የሚዘገን ነው ይሄ የጆሃር ድምጽ ነው ጆሃር የመለሰለት ነው እና ያው ለኛ ስላላሰማ
ከፈለግሽ ግን በውስጥ ልክልሻለሁ። ይሄ ከንትን ላይ ነው ከምንድን ከልጁ ስልክ ላይ ገባሽ? ለዚህ እንትን ይላል። ያሳዝናል። ለማንኛውም ሚስጥራችሁ እየወጣ ነው። የልጁን የስሙት የጀዋርን ማሰማት ስላልፈለግኩ ነው። እሺ ሚለው ማለት ነው ምን አይነት አዋጅ እንደሚያውጅ እኔ ይጠፋኛል እንዴ? የጀዋር ሴራ ትጠፋኛለች እንዴ? የጀዋር ሴራ አትጠፋኝም እኮ እኛንም እንዲህ ነበር ያጃጃልን ጀዋር። አጫሉን አስገድሎ ሬሳ ሳጥን አዘጋጅቶ ቡራዩ እስኪደርስ ድረስ ጀዋርን አምኖ ነበር። ቡራዩ ለሊት 6 ሰዓት ደርሶ ሬሳው ይመለስ ሲባል ማለት ነው ለምርመራ ወደዚህ ወደ አዲስ አበባ ሲመለስ ያኔ ማመን አቆምኩኝ። ረብሹ አለ። የሚገርማችሁ ስለነበርኩ ነው የምነግራችሁ። ረብሹ ከተማውን አቃጥሉ ብሎ ትእዛዝ ሰጠ። ይሄን አላልኩም ካለ ይምጣ። እስከዛች ሰዓት አምንክ ነበር። ለምን ሬሳው ወዲያው ወስጄ አልቀበርኩም ብለህ ግን ምን ዳቦ ቆሎን ፈንዲሻውን ጠላውን ቡናውን ቀላቀልሹ? አረ ምንም አልቀላቅለው ነገር የለም። ሻማውንም ራሱ ቀላቅላለሁ እና ማለት ነው እስከዛች እስከ 6 ሰዓት ለሊቱ ድረስ አምኖ ነበረ ጀዋርን። እኔ ቀንደኛ የጀዋር ተከታይ ነበርኩኝ። ገባችሁ? አጫሉን ራሱ አስገድሎ ራሱ ቡራዩ ደርሶ ነው መንግስት የመለሳቸው። እንግዲህ አስቡ። ከዛ ከተማ አቃጥሎ አለ። ለምን? በዛ ቀን ወስዶ አምቦ ላይ ሸፋፍኖ ስላልቀበረ ተረተረታቸው እንዲወራላቸው ስለተፈለገ እንታዘብ ነበር እኮ ጀዋርዬ። እኔ አመለጥኳችሁ ያለሁት ዩሮፕ ነኝ። አመለጥኳችሁ። በደንብ ነው የማውቃችሁ። ገና ትፋጃላችሁ። እቺ ሚስጥር ከወጣች ትፋጃላችሁ። በኔ ሳይሆን በጃልመርሎ ቢወጣ አርሲዎች መግቢያ ነው የምታጡት። አርፋችሁ ተቀመጡ። ሹር አሸንፋለሁ ብለህ ፊን ፊን ስትል ጀግና አብይ ማለት ነው። ከረበተክ አውቄያለሁ። ሚስጥራችንን እንደባበቅ። አንቺም ላሽ ብለሽ ውጭ ያለሽ አያችሁ። አብይ ስንት ዓመት ለፍቶ ስልጣን ሲፈልግ ስለነበረ አመቻቸለት። አሸንፋለሁ ብለህ ግን እግዚአብሔር ቀደመክ። ሹ አሸንፋለሁ ብሎ እኮ ቃለ መጠየቅ ሰጥቶ ነበር እኮ። ሲያስቡ አጫሉ ቢወዳደር አጫሉ ያሸንፈዋል። ስለዚህ አጫሉ ደግሞ ሀሳቡን ሊቀይር ስለሚችል ለህዝብ ሰላም ምናምን ሲባል ብዙዎች እያወቁ እየተከተሉት ነው። ይሄን ባስወግር ነው የሚሻለኛልና ላሽ አስደረገው። ቀርቶት እኮ ነው። የሚገርማቸው የተረገመ እኮ ነው ጀዋር። እንዲህ ፊቱ እንደምታዩት ሞኛ ሞኝ እንዳይመስላችሁ። የተረገመ ከአብይ ጀዋር ነው። በጣም ጨካኝ። እዚች ቁጭ ብዬ የዛሬ 6 ዓመት ያልኩት በሙሉ ስለተፈጸመ በጣም ደስ ብሎኛል። አሁንም ያልኩት ይፈጸማል። እዚች ቁጭ ብዬ ማለት ነው። ጀዋር ቲክቶክ ላይ ይመጣል። ጀዋር ከሀገር ይወጣል። ጀዋር እንደዚህ ይሆናል። ጀዋር ጥርስ የሌለው አንበሳ ነው የሚሆነው። ጀዋር ዋጋ የለውም አልኩኝ። ዋጋም የለም። አሁን ደግሞ ጀዋር ጉድጓድ ውስጥ ገብቶ ቢሆንም ይገሉታል። የዓለም መንግስታት ይገሉታል። ትሞታለህ። እግዚአብሔር ያነሳል። በቃ ብሎሃል። ምንም አትጠቅምም አንተ። ቻንስ ሰጥቷል እግዚአብሔር። አልጠቀምበትም ብለሃል። እግዚአብሔር ያነሳሃል። ባላባቶችን ያዝብሃል። ደም በከል ይሆናል። አሚን በሉ እናንተ።
እግዚአብሔር እስከ ዛሬ ዓመት ድረስ ጀዋርን ያንሳው። እፈርዳለሁ። ስዊት ግን ምን ያስቅሻል? ምንም ያስቅ ነገር አለ? የሚያሳብድ እያለ ምን የሚያስቅ? የጀዋር መሞት አንቺን አስጨነቀሽ? ጀዋርን ጌታ ኢየሱስ ገባችሁ? ያንሳው በሉ። የምታምኑትን እግዚአብሔር እየጻፋችሁ ማለት ነው። ጌታ ያንሳው፣ ከምድራችን ላይ ያንሳው። ሰላም ይምጣ። ገባችሁ? ሰላም ይምጣ። እሱ ካልተነሳ ሰላም አይመጣም። ህዝብ አይስማማም። ኦሮሞ ለኦሮሞ አይስማማም። ገባችሁ? እግዚአብሔር ያንሳው። ጡትሽ ተዛነፈ። ምን ያልተዛነፈ ነገር አለ ብለሽ ነው? እንኳን ጡቴ ቀርቶንም ተዛንፍ ያለው እኮ ዛሬ። ለማንኛውም ብዙ አወሮ መሰለኝ። ያንሳው በሉ፣ ያንሳው በሉ። ያነሷል፣ እግዚአብሔር ያነሷል። እግዚአብሔር የብዙዎቹን ለቅሶ የሌሎቹን ድካም አይቻለው እያለ ነው። ይኸው እኔ ነኝ የጠነቆልኩት። ያንሳው በሉ፣ ያንሳው በሉ። ካላነሳው ደግሞ ሽባ አድርጎ አስቀምጦት ማለት ነው። ታላችሁ በቅርቡ ታላችሁ። ጀምሮታል እኮ ባይዘዌ ነርቭ ይዞታል ተብሏል። በቀደም አላያችሁም? ሳያችሁ ፌበና ውጪ ጠላት የምን አባሽ ጠላት ጁሃርን ቶሎ አንሳልን ከምድራችን ላይ። የጀመረው ነርቭ ማለት ነው። ይዞት ይድ በግማሽ በኩል ጀምሮታል ተብሏል። ጌታ ኢየሱስ ሙሉ አርግለት። ጎሽ ስዊት እየከበቡሽን ያንሳው። ጌታ ኢየሱስ ያንሳው። ጁሃር የጀመረው ነርቭ ማለት ነው። እስኪናዘዝ ድረስ እንትን ይሏል፣ ግን አይናዘዝም። ሰውየው ትቢተኛ ነው፣ ልቡ ትቢተኛ ነው። ደምን የሚያፈስ አነሳዋለሁ ብሏል። አነሳዋለሁ። እሱ እኮ ቁጭት እኮ ነው። ታውቃላችሁ? ቁጭት ነው ጀዋር። አሁን ቁጭት አለበት። እንዴት ነው ሀረርጌን ያዙ እንትን ያዙ የምትለው? ሀረርጌስ ኦሮሞ አይደለም? ወሎስ ኦሮሞ አይደለም? ጅጅክያ እንዳትጣላሽ ቂጧ ውስጥ ትግባ። ምን አባቷና ነው የምትጣላኝ? መሽ መጀመሪያ እንትን አለን። እናንተ ደግሞ እንትን የማይል ሰው አትጻፉ እዚህ። ጅጅክያ ከኔ ጋር ምንም ጉዳይ የላትም። እኔ በራሴ ሀሳብ በራሴ መንገድ ምጓዝ አንድ ኦሮሞ ነኝ። እሺ ማንኛውም አነሳዋለሁ ብሏል። አሚን በሉ። እኔ ላጠበይ አንድ በሬ ነው ማስገባው። ደሙ ደመበከል ይሁን። ጌታ ኢየሱስ ሆይ ፋታ ማትስጠው፣ ትንፋሽ ማትስጠው። ጌታ ሆይ ደሃዎችን ያስጨነቀ የደሃዎችን ነፍስ ያስጨነቀ የጁሃር ተከታዮች እያንዳንዱ ጌታ ኢየሱስ ሆይ ስለአን ህዋት ፋኖና ኦነግ ምናምን የሚያጣምሩት ጽምዶ ምንድነው? እንዴት አድርገው ነው ሀገር ሊመሩ የሚችሉት? ጥያቄ ክሊር ጥያቄ እኮ። አሁን ለምሳሌ የመጡና 1980ዎች ጊዜ እኮ እንደዚህ መተው እኮ 1980 ጊዜ ነበረ። አሁን እንዳሁኑ አይነት ብሔርተኛ አልነበረም። ጽንፈኛ ብሔርተኛ በብሔርተኛነት እንዳሁኑ ጫፍ አልደረሰም። በብሔርተኛነት ሚዲያ አልነበረም። አሁን በብሔርተኛ ሚዲያ አለ። ሁሉም በዘሩ እየተጫወተ ባለበት ሀገር ላይ እንደ ድሮ እንደ 1980ዎቹ አይደለም። ኢቭን ከ1980 ኢቭን አሁን አብይ አህመድ ከመጣ በኋላ ያለው የአሁን ኢትዮጵያና አብይ አህመድ ከመምጣት የነበረችው ኢትዮጵያ ወይንም አብይ ይሄ ከጦርነቱ በኋላ የነበረው ኢትዮጵያና አሁን ያለው ኢትዮጵያ አንድ አይነት አይደል። ኢትዮጵያ ቶታሊ አሁን ኮላፕስ ኦልሞስት እያደረገችበት ያለችው እንደዚህ ያለችበት ሀገር ላይ እውነት በዘመነ ካሴ ጭንቅላት፣ በጃልማሮ ጭንቅላት፣ በደብረ ጽዮን ጭንቅላት ኢትዮጵያ እንትን ትላለች? ኦኬ እሱን እንለፍ። ጥያቄያቸውስ ምንድን ነው? እነዚህ ሰዎች ጥያቄያቸው አሁን የመጡበት አላማ ህዋት ጭቆና እኮ አለብኝ ብላ እኮ ህዋት እንደውም ከዚህ ጨቋኝ ማህበረሰብ ከዚህ ጨቋኝ ቡድን የኢትዮጵያን ህዝብ ነፃ ወጣሁት። ጨቋኙ ነው አማራ። ኦነግ ምንድን ነው? ተጨቆኛለሁ ሚኒሊክ ጡት ቆርጧል። ማነው ጨቋኙ? አማራ። ጉምዝ ለምንድን ነው የወጣው? ጨቋኙ ማነው? አማራ። ከጋምቤላ በስተቀር እንዳለ የምታዩቸው ሰዎች ጨቋኝ አማራ ብለው የተነሱ ሰዎች ናቸው። የጋራ ባይዘዌ ጽምዶ መስራት የሚችሉት እነሱ ናቸው። ጨቋኞች ናቸው። አማራ ማለት ጨቋኝ ነው ብለው የሚያምኑ ናቸው አራቱ። እኛ ብቻ ነን እዛ ውስጥ ባደ። የጋምቤላና ኦነግ አንድ ላይ ሲሰሩ ነበር። ኦነግና ህወሓት አንድ ላይ ሲሰሩ ነበር። አፋር ያለውና ኤርትራ አንድ ላይ ወይም ከትግሬ ጋር አንድ ላይ እንዳለ
አንድ ላይ የሚሰሩ ናቸው። እዛ ውስጥ ያለው ባዳ እኛ ነን። ከአንዳቸውን ጋር ሰርተን ማናቅ። እንደዚህ አይነት ቅርጅት ውስጥ ስታመጣ መጨረሻ ላይ የሚወሰነው በህዝብ በውሳኔ ነው። በዛ ኮሚቴ ይመጣል። በኮሚቴ ውስጥ እንደ እውነት የአፋሮቹ፣ የሶማሌዎቹ፣ የሲዳማው ምናምን ወደኛ ቮት ያደርጋሉ። አያረግም። ቮት የሚያደርጉት ለትግሬ። ስለዚህ አሁን ለምሳሌ የወልቃይትና የራያ ጉዳይ ተነሳን ነው ቮት ይደረግ ይባላል። በግንባር ፈጠሩ ነበር። እንደው ያ ቦታ አይደርሱም። ያ ቦታ ቢደርሱ እጅ ሲያወጡ ተሸናፊ ነው። በድምፅ ብቻ እንሸንፋል። እዛ ውስጥ ቢከዝ ለምን እነዛ ይተዋወቃሉ፣ እኛ እናውቃቸው። እነዛ እንትን ሲሉም ጥያቄያቸውስ ምንድን ነው? ከአብይ አህመድ ጋር ያጣላቸው ምንድን ነው ብለን ደግሞ እንዲደው ኦልሞስት ያጠቃለልኩ። የጉምዝ ታጣቂ ምንድን ነው ከአብይ አህመድ ጋር መተከልን ሱዳን ውስጥ ላልገ የተነሳው ሚሊሻ የተነሳበት ይሄ የጉምዝ ታጣቂ የተነሳበት በዋነኝነት እኛ ኢትዮጵያኖች አይደለንም፣ እኛ ሱዳኖች ነን። መተከል አሁን መተከል የሚባለው ኤሪያ እንዳለው ቤኒሻንጉል ጉምዝ ያለው ኤሪያ የሱዳን ውስጥ መግባት አለበት ብለው አልቡርሃን ጋር አንድ ላይ የሚሰሩ ናቸው። አንድ በል ኦነግ ምንድን ነው ጥያቄ? ሙሉ ሸዋ እስከ ወሎ ድረስ የኔ ነው። የአማራ ጥያቄ አይደል? አሁን ለምሳሌ የአማራ ጥያቄ የሸዋ ጥያቄ አለው፣ ከኦነግ ጋር ያጣላል። የመተከል ጥያቄ አለው፣ ከጉምዝ ጋር ያጣላል። ከዛ በኋላ ከማን ጋር ትጣላል? ደግሞ ወልቃይትና ራያ ጉዳይ ደግሞ ከህወሓት ጋር ደግሞ ትጣላል። አያችሁ? ሶ ዳስ ሚንስ በተዘዋዋሪ አብረን የምንሰራው ዲዩቲንክ እነዚህ ሰዎች ደብረጽዮን ስቱፕር ነው። በቃ አዲስ አበባ በቃ አብይ አህመድን እንጣል እንጂ ችግር የለም። ከዛ አብይ አህመድን ከጣልን በኋላ ቁጭ ብላችሁ እንደታስቡት ወልቃይትን በቃ አንኩ ብሎ ሲሰጠን ቁጭ ብላችሁ አስቡ። ወልቃይትና ራያ በቃ ከዚህ በኋላ 4 ኪሎ ፋኖ ገብቷል፣ ፋኖን አስገብተናል፣ በቃ አንኩ ብሎ ሲሰጠን ጉምዞችን አይ በቃ ከዚህ በኋላ አብይ አህመድ ዋናው መጣላችን ጥያቄችን ተመልሶልናል ብለው መተከልን ሲሰጡ ሸዋና እስከ ወሎ ድረስ አዲስ አበባ ድረስ ኦነግ መጥቶ በቃ አልፈልግም ብሎ ሲሰጠን ቁጭ ብላችሁ አስቡ። ዲዩቲን ዝም ብሎ አይሰጡም። ስለዚህ እንዴት ነው ጥያቄውን የምትፈታው የሚለው ራሱን ይቻል። የወልቃይት ጥያቄ፣ የራያ ጥያቄ፣ የመተከል ጥያቄ፣ የሸዋ ጥያቄ እንዴት ነው የምትፈታው? ሌላው አንድ ላይ ለመስራት አሁን የወረሩትን መሬት መልቀቅ አለባቸው። ለምሳሌ አንደኛው ከጥምረት ከፈጠሩት ውስጥ አገው ሸንጎ የፈጠሩት ዋግምራ ላይ 2 ወረዳ ይዞ ኦልሞስት እያጠቃለልኩ ኦነግ ደራን ዛሬ በቁጥጥር ውስጥ አድርጓታል። ሙሉ ደራን ይዞ ትግሬ የሚባለው ቡድን ዛሬ ራያን ይዞ ራያ ላይ ቁጭ ብለህ ነው እንደ ከነጋ ጽምዶ የምትፈጥረው? መጀመሪያ እስኪ አንድ ላይ ለመሆን አንድ ላይ እንትን ለማለት መጀመሪያ ማድረግ ያለበት ምንድን ከራያ መውጣት አለበት። እስቲ ከራያ ይውጣና እስቲ ከነጋ መጥቶ ጽምዶ ምናምን ብሎ አይመጣም። እንደውም እሱ ወልቃይት ያልወሰድኩት መሬት አለ ወልቃይት እንዲያዝ ነው። ስለዚህ ከራያ ሳይወጣ የሚፈጠር አንድነት የለም። ራያ መጀመሪያ መውጣት አለበት። የትግራይ ኃይል እዛ ጋር ህዝባችን እያፈናቀለ ያለው የትግራይ መውጣት አለ። ይሄ አንደኛ። ሌላ ኦልሞስት እያጠቀ ሌላው አዲስ አበባ ለመግባት ስንሄድ ሚሊተሪ ቢፈርስስ ምንድን ነው የሚወጣው? ከዛ በኋላ ቦርደሩ ማን ነው የሚጠብቀው? እውነት አሁን ያለው የፋኖ ኃይል ቦርደር መጠበቅ ይችላል? የሆነ ድምፅ ይሰማል። ኦልሞስት እያጠቃለ አሁን ያለው የፋኖ ኃይል ቦርደር መጠበቅ ይችላል? አይችልም። ቦርደር የማይጠበቅ ከሆነ ምንድን ነው የሚሆነው? ቶታሊ በር ከፍት ይሆናል። ሱዳን እንደፈለገች፣ ሶማሌ እንደፈለገች፣ ሁሉም ሰው እንደፈለገ መቶ መጫወቻ ነው የሚያደርግ። ይህንን አንደርስታንድ ማድረግ ጦርነቱ ኢቨን የሱዳን ጦርነት ኢትዮጵያ ውስጥ የመግባት ቻንሱ ከፍተኛ ለግብፅ መንገድ ከፍተን የኦሮሞን መሬት ግማሹን የኢትዮጵያን ግማሽ እንሰጣለን ስትሉ የነበራችሁ ሰዎች አልነበራችሁ? ዛሬ ቦርደር ጠባቂ ሆነች። ዋና አማራ ዳውንታውን ቡርጅ ከሊፋ አካባቢ ስራ ቦታሽ ማለት ነው። እዚሁ ነው ነው ኢጃዛ ምናምን የለም እረፍት ነው። እንደዚህ አይነት ነገር ነው ያላቅም። እሷን ታያት ወይ ሻርጃ ወይ አጅማን ወይ ዱባይ አላቃቸውም። 5 ዓመት ኑረሽ አኪ የሆነቷን ነው። ዳውንታውን እዛ ቡርጅ ከሊፋ ዳውንታውን ናት። ስራ ቦታዋ ነው። ይሄ እረፍት አትወጣም። ኢጃዛ ቤት የላትም። እሱ አካባቢ ልዝናና እና ምንድነው ሀሳብሽ? አሁን አንተን መታወቅ ነበር። እንደዚህ ማውራት ምን አረግልሻለሁ? እኔ 300 ሚስት አለኝ። ድንግል ሴት ደግሞ አልፈልግም። ፕሊዝ 301 አድርገኝ። ቢስሚላሂ ረህማን ረሂም ይሻላል ካልክስ። ስንት ብር አለሽ? እግዚአብሔር ይመስገን። ቤት ሰርተሻል?
ኦፍ ኮርስ አዎ የት ናዝሬት ናዝሬት ስንት ያወጣል አሁን በግምት? እኔ እንጃ ለመሸጥ አስቤ አልተደራደርኩበትም። እንደዚህ አካባቢ ስታስቢ ባዶ መሬት ስንት ይሸጣል? ብዙ አውጥቼበታለሁ። ያንተ በረከት በእኛም ላይ ይድረሰን ይላሉ ከታች። አያት አንድ ሚስቴ እዚህ መጣች። ነይ በቃችን ፈትቻ አንቺን አስገባሻለሁ። ኦኬ ላስፈቅድክ? ምን ታስፈቅጅኛለሽ? ፎሎ ላርግክ? ኧረ ተይው፣ ፎሎ ካረግሽኝ ስለምጽፊልኝ ተይው። እንደዚህ በቃ ነው አልጽፍልም። እኔ አላስገድድም ሰው። ኦ ማይ ጋድ ወይኔ ጨነቀኝ። ሄደን ላንቺ ላንቺ ጨነቀኝ አልቻልኩም። እሺ በቃ አድርጊኝ አንቺ መልስልሻል። ምን ነው አንቺ ስሜታዊ ሆንሽ? በቃ ስሜቷን ነገር እንደዚህ ነው ጆከር። አሁን እንደዚህ አይነት ወሬ ምን ሆነ? በቃ ግልጽ የሆነ ነገር እኮ ነው የጠየቀው። ትፈልጋለች ግልጽ ነው። እኔ ከበደኝ። አሁን እኔ ብሆን ገንዘብ አላት አለኝ ቤት አለኝ አለ። ቤቷን ሽጠን እንተዳደራለን ካጣ። አራው ኤደንዬ ይመችሽ የእኔ እናት። እኔ በእኔ በኩል ትዳር ካገኘሽ ደስታዬ ነው። በቃ አንዷን ፈትሼ በኋላ አንዷን አስወጥቼ በውስጥ የልብ ምልክት አስቀምጥልሻለሁ። ያንን ካስቀመጥኩ በቃ 80 ያርገናል ማለት ነው። ዳውንታውን ነው ያልሽኝ፣ እመጣለሁ። ስሚ ኤደን የት ሄድት? አያለሁ። ሰዎችሽ ክላስ አለሽ? ሰዎችሽ አይረብሹንም? መተን እዛ ሻይ ቡና እያልን። ኧረ የሉም ሲጀመር። ቢስሚላ ቤቱ ሙሉ ተለቋል። ኖ ማለት ለእኔ ነው የተከራዩት። የሉም እዚህ ሀገር አይኖሩ። አላሁ አክበር። ይሄማ በቃ እዛው ቃያን ጠቅልዬ እመጣለሁ። የቤት ኪራይ አሳሰበኝ። ደስ ይለኛል። በአንድ ቀን ጨራርስን እኮ። ግን እኔ ማወቅ እፈልጋለሁ። አንተ ስላልክ ኢጃዛዊት ምናምን ያልከውን ነገር ባየው ደስ ይለኛል። እሱን እኔ እወስድሻለሁ ዱባይን። እኔ ኢጃዛ ቤት አላውቅም፣ የእረፍት ቦታ ነው። አንደ ጫጉላ ብታሳየኝ ኢጃዛ ላይ ኢጃዛ ቤት ደስ ይለኛል። የምን ጫጉላ ነው? ጫጉላ በዚህ ዘመን አለ? እኔ 300 ሚስት ያለኝ ሰውዬ የምን ጫጉላ ነው የምታወሪው እናቴ? አይ እኔ የመጀመሪያ ስለሆነ ነው። አይ ችግር ጓደኞችሽ ጋር ጫጉላ እንትን ታያለሽ። እኔ እንትን ስል ላውራበት አታስጨንኝ። ለዛ ነው ፎሎ ያደረግሽኝ። እኔ ማድረግሽ መስሎሽ ነው፣ ፍቅር ስላለብሽ ነው አይደል? ቴንኪዩ አስምጥ እመቤቴን። አንቺ በጌታ ኤደን አስምጥ ነሽ አንቺ። የሱዳኒው ገርግድ ነ የኢትዮጵያ ረሳን የሱዳኑ ገርግድ ገርግዱ እኮ ነው እያሯሯጥ አንጥቶ የሚያስለፈልፋት እንዴ። የመሀል ማን ነው የአውራጣትሽን ሙሉ ጎጃም ቀናሽ እንዲ ያራ የኔ ቆንጆ ምን ሆነሻል? ገና ድምፁን አይደለውም ጥላውን ሳይብርክክ ምልለት ባላለኝ የኔ ቆንጆ። ግን ኤዱዬ በቃ አብስል ነሽ አንቺ እናቴ። አበሰለችኝ ነው የምትይ አሁን? በለው ባታበስልህም ህዝብ ፊት እኮ በሰልክ አንተ ራስህ ንግግርህ ሁሉ በስለሃል። ጆከር ምንም ልታመልጥ አትሞክር። በስለሃል። ተናገሩ። በስሏል አልበሰለም? ተናገሩ። ዋናው እናንተ ደግሞ ሰው ልኳት ምናምን ሌላ ወሬ አታወሩ። ጨዋታ ነው። ምን እንደዚህ ነው የህዝብ ግን አትመን እያሉ ነው። ቆይ ደግሞ እኔ ፈራኋቸው እኮ። እኔ ቀልድን ያልኩት ጋይስ እባካችሁ። ኧረ ነገ እመጣለሁ እንዳታስቢ። ተይ ሲንግል ነሽ ሙሉጎች። ኧረ አይደለሁም። አግብታለች። አኩና መታታ ባለትዳር እህታችን ናት። እሱማ ምንም በማንኛውም ሁሉም እኮ ቀለበቱን ያደርጋሉ። እሱ ልክ ነህ። በአንተ ያደረው በረከት በእኛ የሚደር እጅ እንዳሰጥ እያሉ ነው። ዝም ብሎ እጅ ሰጠ። የምን እጅ መስጠት ነው? እጅ ሰጠች እኮ
ለምን ይሄ ነገር አይጸድቅላችሁም? ሼህ ይጠራ ወይስ ቄስ? ለእሷ ቄስ አይቻት ነው በአካል አይቻት ታዋጣለች። ካሜራ ትክፈት። በቃ ቼክና ኬስ ለመጥራት እሺ፣ ክፈች ካሜራ። ነይ ካሜራ ክፈች። ኧረ አልከፍትም። ምን ሆነሻል አንቺ ልጅ? ምን አስፈራኝ? የምትፈልጊው ከሆነ ነው ህይወቱን እንዴ ፈወጣት። በቃ እንትቼሻለሁ። ፎሎም እንዳታረጊ። ፈትቼሻለሁ በል 3 እንዴ አስረህ ነበር እኮ። ኧረ 80ችንን ቀድጃለሁ። በቃ ተፈተሻል። እንዴት አደራችሁ? ጆከር ሰላም ነው? እንዴት ነህ? ደህና ነህ? አለሁ። ማን ነው? ሙሉዬ እንዴት ነሽ? ደህና ነሽ ወይ? ሁላችሁንም ሰላም ብያችኋለሁ። ሰላም ብራዘ። ከሊፋ ቀስ ብሎ ወጣ። ጆከር በቃ ደህና ዋል። ስለመጣህ እናመሰግናለን። ኬኩ የምታወራው ነገር አለ ጆከር? ከየት አገኘሽው ዛሬ? ይመጣል እኮ እኔ ጋ እመጣለሁ እኮ። ያው ዛሬ ቆየህ። ተመስገን። እኔ ቤት ከ5 ደቂቃ በላይ እኮ አትቆይም። አረ ቆያለሁ። ብዙ 30 ደቂቃ ብዙ ለፍልፈን አይደለም ሄድ። ኦፍላ እንዴት ነው? እኔ ማንም እንዲያየት አልፈልግም። አረ ኬፍ ካቤቢ ኢንጂነር ኦፍላ ለምን አታስገቢውም? አንቺ ከስር እኮ ነው ያለው ኢንጂነር ኦፍላ። ከስሯል እኮ አሁን ሰሞኑን ከሳውዲ አረቢያ ሊባረር ነው። ኧረ እባክህ ምን ሆኖ ምን አደረገ? ሰርቆ። ኧረ የሚሰርቅ ሰው አይደለም። አንተ ተው። ኦፍላ እኔ ነኝ የማውቀው። ሰርቆ ወርቅ ቤት ዘርፎ አሁን ከሳውዲ በቀን ነው በማታ ቀን የዘረፈ ኦፍላ ምስኪን ልጅ ነው በእናትህ። ኦፍላ ከባድ ሚዛን። አሁን እሄድለታለሁ ጅዳ። መከራውን ነው የማሳየው። እናቴ ትሙት። ከባድ ሚዛን ነው። ኦፍላ መኪና ትገዛልኛለህ? ዛሬ ታውቃለህ ጆከር ሳያመኝ አሞኛል ብዬ ስራ ላለመስራት እኮ እንትን አድሜ እኮ ነው። አሁን ስሄድ ፊቴን አጨማድዳለሁ። በቃ አሁን አግባኝ የሚለው በዛቸው። ደህና ደሩ። ስማ ኬኩ ዛሬ ማለት ነው በሳምንት አንዴ ወይ በ15 ቀን አንዴ አሞኛል በሚል ሰበብ ስራ አልሰራም። ስለዚህ ዛሬ አሁን ልክ ከጧት ጀምሮ ላይቭ ነኝ፣ አልገባውም። ይሄድና ምን እላታለሁ መሰለህ? ደስ አላለኝም ዛሬ በጣም ቀኑ ደክሞ ከብዶኛል። እንደዚህ ብዬ ነው ማውራት ይቼ በጣም ቀኑ ከብዶኛል ምናምን እላታለሁ። እግዚአብሔር ከዛ ነው ኦኬ ምሳ ከሆነ እናዛለን በቃ ይቺ እረፍት አድርጊ ትለኛል። እግሬን ሰቅዬ ፊልሜን ሳይውላለሁ እስከ ነገ ጠዋት። እግዚአብሔር እንደዛ ነው ማረገው። ይቅር ይበለኝ። ኤደን አፍራን የወጣችው ቅድም ሄዱ ግቢ ይህንን ነገር ተጠቀሙ። አንቺም ታፍሪያለሽ ለካ። ተመስገን። ለምን አልፈራም? ተመስገን ነው። በዚህ ሁሉ ህዝብ ፊት ቪዲዮ መክፈት ሊያስፈራት ይችላል። አወት እንጂ አሁን ካወራሁት ጋር ቀምመው አንድ ላይ ቢፖስቱ ትሰራል። አውራቶስሽ ናቴ ህዝቡ እኮ ቀልድ አይመስለውም። ሄዱ እራሱ አይመስለው። ይሄ ሪከርደር የሚባሉ ሰዎች ደግሞ አሉ። ያሰሱንም የገሱስንም ያገኙት ያላገኙትን ሪከርድ የሚያደርጉ ሰዎች አሉ። ታውቂያለሽ? ኬኩ አምሮብሃል። ቀን በቀን እያማርክ ነው። አግቢኛ። ሁለተኛ ሚስት ብሎ ፈልጋለሁ። ሽማግሌ ምን ይሰራልኛል? ኧረ ማን ሽማግሌ? ዲያቆን እንትና ቤት የተደረገውን ነገር በጣም ነው የወደድኩት። ባይዘወይ ፕሮፋይልሽን ቀየርሽ? ፌሚኒዝምን አልደግፍም፣ የለውበትም፣ አላውቅም። ፕሮፋይልሽን ቀየርሽ? ጎበዝ። ሀሳቤንም ነው የቀየርኩት። እኔም እንዴት እንደደነገርኩ ጆርዲ የተሳሳተችው ትልቁ ነገር ከነስተቷ ተቀብለናት ነበረ። ከነስተቷ ሀሳቧን ተቀብለን ነበረ። ስህተት የሰራችው አንድ ካሜሮናዊ ቤት ገብታ የሀገራችንን ገጽታ ለማጥፋት በዛ ደረጃ ስራ ስትሰራ ሳይ አቆምኩ። ሃይማኖት የሚባለውን ነገር ለአንድ ካሜሮናዊ አፍሪካዊ ሄዳ በዛ ደረጃ እንደዛ ነገር ስታደርግ ሳይ ነው። ኢትዮጵያዊ ናት። ኢትዮጵያዊ አይደለችማ። ለምን ፓኪስታናዊ አትሆንም? ያ አይደለም እኮ ግን የአፍሪካ መዲና የምትባለው አዲስ አበባ እናንተ እንደምታስቧት አይደለችም።
ከ10 ሴቶች 2 ሴቶች ይገረዛሉ። ሲሪየስሊ እናንተ ስራው 100% የሀገር ገጽታ ማጥፋት ነው እንዴ? እኛ እውነት ግን ኤዱ ዩቲዩብ ላይ ብንሄድና ብዙ ባለትዳሮችን ባል እየቀሙ የሚያስቸግሩ የብዙ ትዳሮች መፍረስ የገዛ ጓደኛዬ ባሌን ቀማች፣ ሰራተኛዬ ባሌን ቀማች፣ እንደዚህ አይነት ባለጌ ሴቶች ለምንድን ነው የማንቃወማቸው? ወንድ ደፍሮ አደጋ እያደረሰ ካለው በላይ የእውነት ብዙ ትዳሮች ላይ ባለጌ ሴቶች እያረጉ ያሉት ነገር አይበስም በጣም ስለዚህ ካሁን በኋላ እንደው መቃወም ያለብን እነዚህ ትዳር ውስጥ እየገባችሁ ቤተሰብ የምታፋቱ ሴቶች ዩቲዩብ ላይ ገብታችሁ በጣም ብዙ ዩቲዩብ ገብታችሁ ብታዩ ብዙ ሴቶች እያለቀሱ ያሉት በጓደኛዬ ባሌን ተቀማው፣ በሴት ጓደኛዬ ህይወት የፈረሰ፣ በሴት ጓደኛዬ እህቴ ተገደለች፣ በሴት ጓደኛዬ እንደዚህ ሆነ፣ በሴት ጓደኛዬ የሚሉ በጣም ብዙ ሴቶች ኢንተርቪው ያደርጋሉ ሚዲያ ላይ የመጡ ሴት ሰራተኛዬ ባሌን ቀማች፣ ልጆች የተበተኑ ምናምን። ፌሚኒስቶች ለምንድን ነው ይሄንን ነገር አውጥታችሁ ሴቶችን የማትቃወሟቸው? ስለሽ የሚዲያ ሰው እኮ ይመጣል፣ ገንዘቡ እንደፈለገ ይዝናናል። ያንን ነገር ማድረግ አይችልም። አሁን በህይወቱ ያን ነገር ካላረግሽ ደግሞ ትበሳቆያለሽ። አሁን ቲክቶክ ቢዘጋ ስንት ሰው እንደሚጎዳ አታውቂም? እንዳለ ኢትዮጵያ ጉዳም ይቅርታ አድርግልኝ። ያው ድብርት አሁን ቢደብረኝ ነው ቲክቶክ ሳልገባ ሲደብረኝ ምናምን ቅልፌ ሲመጣ ምናምን ወይ እውነቱን ነው። በጣም ብዙ የሚጎዳ ሰው አለ። የሚጎዳው አለ። አሁን ቁጭ ብሎ የቤት ኪራይን በቲክቶክ የሚከፍል የኔ እናት ይሄ ሽሮ የሚሸጠው በርበሬ የሚሸጠው ሁሉ ብትይዘው ላይ አይደለ ልብስ የሚሸጠው እዚህ ላይ ነው። ሚዲያ ላይ ሪል ስቴቶች እንኳን እዚህ አይደል ያለው ቲክቶክ ላይ አይደል? ከዛ እንትንስ ብትይ ሴቱም የሚገበያየው ባል የምታገኘው ልብስ የለበሰችው ይሄ ወንድ የመሳሰለው ሴት ሁሉ የተገደረው በቲክቶክ ነው። አዎ ቲክቶክ በጣም ብዙ ጥቅም አለው። ሙሉዬ ግን አንቺ ፀጉር አትቀጥይም እንዴ? ነው አይቻልም፣ ኃጢአት ነው። ለምን አልተሰራሽም? አሁን ስራ ቦታ ነኝ እኮ ሰውዬ። የመራሩ ሳታቂም አንደኛ ፀጉሬን በሳምንት አንዴ ሁለቴ እታጠባለሁ። ለዛ ከተሰራህ ደግሞ አትታጠብም፣ መግማት ነው። ምግብ ስለምሰራ እኔ ለበዓል ተሰርተሽ አይቼሻለሁ። ኖ አሜን። አሁን ምግብ እሰራለሁ፣ ሳሳት ላይ አሳ ትሰራለህ፣ የሚሸቱ ምግቦች አሉ። እንደዛ ሰርተው ማይታጠቡ ሰዎች ካሉ ችግር ነኝ። ስለምታጠብ ነው ፀጉሬን ማልሰራው። እሺ እኔ አሁን አንድ ቲክታከር ፌመስ ናት ማቃት ፀጉሯን 20 ቀን ቆጥሬያለሁ። 20 ቀን ፀጉሯ ይሄ የተሰፋው ስፉ 20 ቀን አለ። አያት ቆይ እችን አሁን ስቢያታለሁ። የፈረንጅ ፀጉር ነው የሚመስለው ፀጉሯ 20 ቀን ከሊፋ 20 ቀን ከሁለት ሳምንት በላይ ካልታጠበ እመነኝ ውስጡ ፎሮፎር አለ፣ ያሳክካል። ምናምን ዞር ሲሉ ከካሜራ በደንብ አድርገው በእንጨቱ የኔ ፀጉር ነው 20 ቀን የሆነው እዛው ላይ ሆኖ እኮ ታካለኝ። ያውን የአንቺ ስንት ቀን ቆየ? እንዴት ነሽ? ወይ ካሉዬ አስደነገጠኝ እኮ 20 ቀን ሆኖ ፀጉሯ ብለው ምስኪናት። ያንቺን እኮ አይደለም ያንቺን አንቺን ያስገኝ ያቺ ሌላ ነች። ያንቺን አስገብ ለእኔ ኤቭሪ ዊክ ፍራይዴ ፀጉሬን እታጠባለሁ። በዛ ላይ ደግሞ ለምሳሌ ዛሬ የምሰራው ምግብ የሚሸት ምግብ ከሆነ እታጠባለሁ ፀጉሬን ሰርች። ልንገርሽ እኔ አያት አሁን እቺ ተሰፍተን የማን ነው? ወይ ህንዳዊ ነች ወይ ብራዚላዊ። ስፌት አይደለም። ለምን መታጠብ ስለምፈልግ ኮፍያ ነው። ስራ ልወጣ ነው። ስራ ስወጣ ደግሞ መላጣ እኔ ያየሁት 20 ቀን የተሰፋ ነው። 20 ቀን ቆጥሬያለሁ። እኔ ፀጉር እቆጣጠራለሁ እና 20 ቀን ሙሉ አለ። ኮፍያ ነው። ለምን ታጥበ ፀጉር አምሮብሻል። ደግሞ ቆንጆ ናት እኮ ቻይና። እንደዚህ ደም የጠጣ ውሻ መስለሽ ምን ስራ ነው የምትሄጂ? ስራ ነው ሜዳው እና ቀለሙን አበዛሽው እኮ ቻይ ነው። እኔ በሂውማኒቲ ታሪክ ጆከር ይሄ ለፕሮግራማችን ተሰፍቼ እኔ ብዙ ሰዎች ቲክቶክ ላይ ለምን እንደምታኩል ለ3 ቀን ተረድቻቸዋለሁ። 3 ቀን ነው ፀጉሬ ላይ ቀረው።
ለምን እንደሚታኩ አያቸው። የዱባይ ሴቶች እኮ ግርም የሚልሽ ስራ ሲሄዱ በቃ ዘንጠው በደንብ ለባብሰው ምናምን ነው የሚሄዱ። እስኪ ቆሚ ቻይና ከወገቧ በታችማ አንደኛ ነው። ደህና ነኝ። አቡዳቢ ነው እኮ ያለችው። ጭራሽ ያለችበትንም ሀገራችንን በደንብ አድርገህ አውቀዋል። ቻይና እኮ ድሮ ቻይና ቆሚ እንትን ዘፈፋላ ላይኛውን አውጭው በጃፖኒ ነው እንትን ያለችው እንጂ ታወጣዋለች። ችግር የለባት። እኔማ ባልና ሚስት ላጫወት አትፈልጌ የሚኪ ውሽማ ሆና ሳገኝ አታውቁ። አንዴ እኮ ነው የተቀበለችው። አንዴ ነው የሆነ የመጣ ጊዜ፣ ከዛ በኋላ አግኝተው አታውቅም እኮ። አንዴ ከኤርፖርት የመጀመሪያ ጊዜ ዱባይ የገባ ጊዜ ታስታውሳለህ? ኤርፖርት ላይ ሰላም አለችው። ኤርፖርት ላይ ነው። አረ ደግሞ እኔ በአካል 2 ጊዜ አይቻቸዋለሁ። ናው እንዴ ቻይና እኔ ጋር ነው። አንቺ ቀጣፊ አቡዳቢ 1 ጊዜ አይቻቸዋለሁ። ሜቢ እኛ ሞል አይሻ ትኩሴ አጀለኛ አይምርም። የእኔ ካሜራ እኮ ከባድ እኮ። አንተ ያችን ኡጋንዳዊ ፉፉ ገንፎ እያበላችሁ እሷ እኮ ቂጡን እንድንበለስ ያደረገችው ከስቶ ነበር። ማን ሚኪ ኳታር ሄዶ ነው እንዴ? ከቀጥታ ወደ ኳታር ገብቶ ነው ወይስ ከአዲስ አበባ ነው ኳታር ሄዶ? ኖ አዲስ አበባ ከዱባይ ነው ኳታር ሄደ። ለእረፍት ነው ወይስ ጠቅልሎ ኳታር ገባ? ከዱባይ ሀቢባ ወልዳ ላይ ነው ተመልሶ ሀቢባ ላይ ነው ሄደ። ኧረ ዘውዱ ጌታ ዶክተር ፍሩት አንዳንድ ቁጥር አትጻፍ። ለምንድን ነው አንዳንድ ቁጥር ምጽፍ? እስኪ የተማረ ሰው አስገቡ እያለ ነው። እኔን መስሎኝ ነው እንጂ ወደ ስራ ልሄድ ነው። አይን እዚህ መችሽ በቃ ነቢያትን ላስገባን ጆከር፣ ያቺ የጓደኛዋን ባል የቀረጨመችው ነይ እዚህ ነቢያትማ በፍቅር እኮ ነው የምትወደኝ። አንድ ቀን ተገናኝተን ነበር። 7 እሺ ቻይኒስ መልካም ቀን እኔ ትተሽ ቻይንዬ ይመችሽ። እሺ ቴንክ ዩ ባይ። መልካም ስራ። እንትናን ነቢያትን 7 እመጣለሁ ሞልሽ